السلام الله عليكم ورحمة الله وبركاته guys እንዴት ናችሁ ሰላም ነው ደህና ናችሁ ሆይ ምሽትና ውሎ እንዴት ነበር ከኔ ጋር ሁሉም ሰላም ነው አልহামዱሊላህ ለላ ምስጋና ይገባው ዝላ ደረሰን ጌታ እናንተ እንዴት ናችሁ ስራ እንዴት ነው ጤንነት ይቶበስ እንዴት ይዟችኋል ከኔ ጋር አልহামዱሊላህ አይከፋም ዝላ ደረሰን ሀያሉ ክብር ምስጋና ይገባዋል ማለት ነው ዛሬ ደግሞ እንግዲህ ፈትፈታ ይላችሁ መጥቻለሁ እንዴ እና እኔ ስለምን ይቅርብኝ እንዴ ስራ እኮ ነው ስሩ ብሎናል አይደለ ስሩ ብሎናል ብሩክ ማለት ነው ዛሬ እንግዲህ እንደምታዩት ያው በትናንት ነው እንዲሁም ደግሞ ሰሞኑን አነጋጋሪ የሆነበት ሁኔታ ላይ ነበር ማለት ነው እነሱ ማለት ነው ሶሻል ሚዲያውን አጨናንቀውት ነበር ይሄን ሁለት ቀን በተለይም ደግሞ ማለት ነው ከዛ መቀጠል ያው እንግዲህ በዝባጭር ጊዜ ውስጥ ለሱ ራሱ መሳካቱ ግራ ያጋባው ነገር ነበር ያው እንግዲህ ሲሰጥ እንደዚህ ነው ምን ይደረጋል መችስና እኔ ምን ነው የፈለኩት ማለት ነው በዙ አጋጣሚ እኔ ማለት የምፈልገው ነገር የኛ አውራጣት እንደዚህ ሰዎችን ማንሳት ከቻለ ስኬታማ ማድረግ ከቻለ ማንንም ዝም አንልም ማንንም ሰው ሊበረታታ ይገባል ማንንም ሰው ሶሻል ሚዲያ ወጥቶ ላይክ አድርጉኝ ሰብስክራይብ አድርጉኝ ያለ ሰው መደረግ አለበት ብያምናለሁ ምክንያቱም እኛ ቁጭ ብለን ምንም አይነት ልፋት ሳይኖርብን መቸስ ሰው ለሆነ ነገር ማለት ለሚፈልገው ራሴ ለምፈልገው ነገር ነው ብሎ ነው እንግዲህ ዳታ የሚሞላው አይደለ ስለዚህ ያ በዛ አጋጣሚ ደግሞ የሆኑ ሰዎች በገዛው ራጣቱ በገዛ ስልኩ ማበረታታት ከቻለ አንድ ቦታ ቁጭ ብሎ ይሄ ነገር መቀጠል አለበት ነው እኔም ምለው ማለት ነው መቀጠል አለበት ብዙ መነሳት የሚፈልግ ብቻ ሳይሆን ብዙ መነሳት ብዙ መስራት ያለበት ሰዎች ወጣቶች ሴትም ሆኑ ወንዶች አሉ መስራት የሚፈልጉ ጉልበት ያላቸው ዕውቀት ያላቸው ነገር ግን መንገዱ እንዴት ነው በምን ነው ከየት ነው ብለው የሚሉ ሰዎች ብዙ አሉ ብዙ ጠንካራ ሰዎች ማለት ነው ሶ እንደዚህ የኛ ማለት የኛ አውራጣት የኛ ስልክ የኛ ቁጭ እንደዚህ አድርገን ላይክ በማድረግና ወይም ደግሞ ቪዲዮአቸውን የተወሰነ በማየት እንንም ደግሞ የፈለጉትን ያክል በማየት ሰዎችን ማንሳት ከቻል ብዙ የሚበረታታ ሰው አለ ብዙ መስራት የሚፈልግ ብዙ መስራት ያለበት ሰው አለ እንደዚሁ ከቀጠል ማንንም ሰው በብዙ ማለት በተለያዩ ነገሮች ወይም ደግሞ በትንሽ ነገሮች ሊቸገር አይችልም ማለት ነው የኢትዮጵያ ውስጥ በአሁኑ ሰዓት በቃ መስራት እንደሚያስፈልግ መቼም ቢሆን ማለት ነው መስራት እንደሚያስፈልግ ብዙ ጠንካራ ሰዎችም እንዳሉ እናውቃለን ማለት ነው ስለዚህ መበራታት ያለባቸው ሰዎች አሉ ማንንም ሰው በቃ እነዛን ሰዎች ሰፖርት ማድረግና ሰፖርት መደራረግ ግዴታ ነው በያስባለሁኝ እና ዛሬ ደግሞ እንግዲህ ሚፍታህ በሚባለው ወንድማችን ቤት ነበሩ ማር ቤት መሰለኝ እና ያው በነገራችን ላይ ከይቅርታ ጋር እኔ ብዙ አላይም መጀመሪያው የመጨረሻ ነው ምክንያቱም ያው አንድ ሰዓት ዋጋ አላት አይደለ እኔ ቢዚ ነኝ በነገራችን ላይ ባይዘው ማለት ነው ለዛ ስለሆነ ብዙ ትኩረት ሰጥቼ እንትን አለለውም ግን ደግሞ እንደዚህ ሾርት ቪዲዮ ምናምን ነገር ጓደኞቼ እንደዚህ የኔ ቪዲዮዎች ፖስት ሲያደርጉት በደንብ ስለማየው እዛን ሰዓት ያው ብዙ ነገር አያለሁኝ ማለት ነው ግን የምሬን ነው ብዙ አጋጣሚ ማለት ነው ሚፍታህ ትናንትና ዛሬ ሳየው ሃይሚን ሲያቅፍ እጁን እንደዚህ ያረጋል አረ እንዴት ያለው ሞኝ ነው በጣም ጥሩ ሰው ነው በያስባለሁ እሱ ሰው በጣም ጎበዝ ሰው ረጋ ያለ ምናምን ነው በያስባለሁኝ ማሻአላ እና እንደዚህ ያው ስሩ ብሎናል ብሩክ ማለት ነው ስሩ በቃ ለምንድን ነው የምታቆሙት ስሩ አዎ መስራት አለብን የሆነ ነገር ስራ ጀምረን ማቆም የለብንም እስከ ጥግ ድረስ መሄድ እንዳለብን እየነገረን ነው ማለት ነውና እዛው ላይ ደግሞ ያው እንግዲህ አይቻለሁ አንዳንድ ብዙ አላለፍኩም ያው እንዳያችሁት በቅርቡ ደግሞ አዲስ ነገር ይኖረናል እያለ ነው ኦዲየንሱም ቤተሰቡም ጓደኞቻቸው ምናምን ነገር እኛ ራሱ ድንገት ሰርፕራይዝ ድንገት በቃ አላል ሆነን ደግሞ ሌላ ሰርፕራይዝ አለ እያለ ነው ያለው ማለት ነው ገራሚ ነው ያንተ ሰርፕራይዝ እኮ አይታወቅም ብሎታል ማለት ነው እዛው እውነቱን ነው የምር አስደማሚ ምናምን አይነት ነገር እና እንደዚህ አይነት ልጅ ይስጣችሁ
ስኬታማ ልጅ ይስጣችሁ እናንተም ስኬታማ እንድትሆኑ ምኞቴ ሳይሆን ዱዓ ነው ማለት ነው በርግጥ አላ አይደለ የሆነ ማንንም ሰው ጤነኛ ከሆነ ስኬታማ ነው ጋይስ ምክንያቱም ጤነኛ ከሆን ሰርተን መለወጥ ሰርተን ማግኘት እንችላለን ሰርቶ መለወጥ ታው ችግር የለውም እንደዚህ አስደናቂ ባይሆንም ሰርቶ ታገኛ አንድ ሰው በቃ ስኬታማ ነው አንድ ሰው ሰርቶ ታገኘ መስራት ከቻለ ጤና ከሆነ የምሬ ነው መላችሁ ከጤንነት የበለጠ ምንም አይነት ሀብት የለም ማለት ነው የለም ምንም የለም እማኑኝ ምናልባት ተሞክሮ ያላችሁ ሰዎች ይሄን ብዙ ጊዜ ሊያነሱት ይችላሉ ብዬ አስባለሁ ተሞክሮው ስላለኝ ቢሆንም ነገር ግን አላ አይደለ በቃ መስራት በቃ በኮንፊደንስ መስራት ይሳካም አይሳካም መስራት ግድ ነው ማለት ነው ሀባይብ ከዛ በመቀጠል ደግሞ እስቲ ወደ መጀመሪያ ፖስትኩት ላይ ወደ ሶፊያ ልምጣና ማለት ነው ሶፊያ ትናንትና የለበሰችው ልብስ አምሮኝ በቃ ሊደፋይ ነው አልኳችሁ በጣም እኮ ነው የምታምረው እንዴት ያልና አይነት አለባበስ የሆነ ቦታ ሄዳለች የሆነ አንበሳና ነብር አለበት ዘንዳ ማለት ነው እዛ ሄዳ ነበረ በጣም የሚያምር ልብስ ነው ያየሁባት ማለት ነው ማለት እኔ እንጃ እኔ ዛሬ ብቻ ነው እንደለበሰችው አላቅም እና በጣም አምራኝ ነበር ማለት ነው እንግዲህ ታውቃላችሁ እሷ ያው በቅርቡ ባለፈው ማለት ነው እንደው ያኔ ያው ፍቅረኛዋ ልበል እኔ ከይቅርታ ጋራ ማለት ነው ጓደኛዋ ልበል ከዚህ በፊት በሱ የተነሳ ብዙን ጊዜ ስታለቅስ ነበር እሷ ግን ጠንክራ በመግፋቷ ባለፈው 100,000 ዋና ከበረች አሁን ደግሞ ጉዞ ወደ 200,000 ማለት ነው እጅግ በጣም ጠንክራ እየሰራች ነው ጎበዝ ብዙዎቻችን ግን እንደዚህ አይነት ላይፍ ላይ ሲጣሉ ምን ያረጋሉ ራሴን አጠፋለሁ ስደት ሄዳለሁ ወይም ደግሞ የጀመሩትን ስራ መተው ሱስ ላይ መሆን ምናምን ነገር ይሄ መጥፎ ባህሪ ነው በነገራችን ላይ እኔ እንዴት ነው አንድን ሰው ወደን እንደዚህ ምን ሆነው ብዬ የብዙ ጊዜ ጥያቄ ነው እኔ ቤተሰቦችን ብቻ ስለምወድ ይመስለኛል አላቅም ሰውን እኮ የምትወድበት ምክንያት ምናምን ነገር የምትወድበት አይነት ነገር አለ አይደል እኔ በቤተሰባዊነት ነው ሰውን የምወደው ማለት ነው እንጂ በሌላ አይነት ነገር ሰው ወድጄ አላቅም ለዛ ይመስለኛል አልገባኛለሁ ለዛ ይመስለኛል ለማናቸውም ሶፊ ፎ ብላለች አሁን ተሽሏታል ብዬ አስባለሁ ከበፊቱ ማለት ነው ውስጧ እንትን ባይል ማለት ነው ደግሞ ሊታረቁ ነው ሲሉም ሰማሁኝ ቢታረቁ ጥሩ ነው ተባብለው ይቅርታ መቼም የፈጣሪ ቃል ነው ቢታረቁ ደስ ይላል ማለት ነው የምር ቢታረቁ ጥሩ ነው ብዬ አስባለሁኝ መቼም እኛ ማጋባትም ማፋቀርም ማገናኘትም ማፋታትም እንችላለን ታረቁ እንዳላችሁ ሁሉ ብታስታርቋቸው ጥሩ ነው ብዬ አስባለሁኝ እሱ ግን ያው ከዩቲዩብ ዓለም መደመዱን አጥፍቶታል ሰሞኑን አላቅም እናንተ ታው ትችላላችሁ እኔ ግን አይቻላቅም ብዙ ዞር አለለም ያው እንደኔ አይነት ቢጤዎች ላይ ነው ትኩረት ማደርገው ማለት ነው እናም ደግሞ ስትፖስቱም አይቻላቅም ስትፖስቱም እንዳላየው ማለት ነው ጓደኞቼ እና ማንንም ሰው ቅድም እንዳልኩት ማበረታታት ሲምፕል ሆኖ ካለ ማንንም ሰው ማበረታታት ይኖርብናል እንዲሁም ደግሞ እነዛ ቀድመው ስኬታማ የሆኑ ሰዎች እንደገና በጎ አድራጎት ነገርን ስለሚቀላቀሉ ያ ነገር ደግሞ ብዙ ሰዎችን ብዙ ታች ያሉትን ሰዎች ሊያነሳ ስለሚችል ማንንም ሰው ማበረታታት ባንረሳ ጥሩ ነው ብዬ አስባለሁ ማለት ነው ሲምፕል እንደዚህ ሲምፕል ነገር የሆነ ቀላል ነገር ከሆነ ማለት ነው ሰውን ማበረታታት እንደዚህ ቀላል ሆኖ ከታየ በሚሰሩት ስራ ማበረታታት ያው ሰፖርት ማድረግ የትኞቻችንም ግዴታ ነው ብዬ አስባለሁ ማንኛችንንም ማለት ነው ስለዚህ ስራ የሚሰራን ሰው ማበረታታት ጥሩ ነገር ነው ብዬ አስባለሁ ማለት ነው ያው እንግዲህ ታውቃላችሁ እነሱ አሁንም እንግዲህ ያው አዲስ ነገር አለ ያው ሰው የሚሰራ ስራ ሰው ከሰራ ያው ወደፊት ነው የሚሄደው ማለት ነው ወደፊት ነው መሄድ ያለብን ማለት ነው ምንም አይሳካም ችግር የለውም እኮ ዋናው ነገር ሰው በጤና ሆኖ ስራው ላይ ትኩረት ማድረግ ስራውን መስራት ገቢ ማግኘት ነው አይደል ዋናው ዓላማው ስለዚህ ሰዎችንም በዛው ልክ በመልካምነት መርዳት ነው ማለት ነው ጋይዞችዬ ስለዚህ
ማንም ሰው በጀመረው ስራ መጠንከር አለበት ብዬ አስባለሁኝ። እንግዲህ እኛ ጥንካሬን መስራትን ያስለመዱን እነዚህ ልጆች ማለት ነው። ያው የብዙ ሰው ግራሞት ነው ሰሞኑን ማለት ነው። እንደዚህ በአጭር ጊዜ አላቅም በአጭር ጊዜ መነሳት ማለት ያው እንግዲህ ከፈጣሪም የተጨመረበት ነገር ነው። ያው እንግዲህ ፈጣሪው ሲሰጥ እንደዚህ ነው ማድረግ አይቻልም ማለት ነው። ብቻ እኛ በምንችልበት ስራ መሳተፋችንን ወደ ኋላ አለ ማለት ነው። ብዙ ዝባዝንኪ ሊዘረዘርብን ብዙ ነገሮችን ልንባል እንችላለን። ያ የማይቀር ነው። ተደብቀንም ቢሆን ያ ነገር መወራቱ ወይም ደግሞ እንደዚህ ነው እንደዛ ነው መባሉ አይቀርም። አንድ ሰው ከአንድ ሰው ላይ አይወርድም። ግን ደግሞ ያ የሚመቸን ከሆነ ስራ የምንሰራው የሚመቸን ብቻ ሳይሆን እኛን የሚያደርግ ከሆነ ለኛ የሚመች አይነት ከሆነ ስራችንን መቀጠል ነው ማለት ነው ጋይዝ። እና እንግዲህ ዛሬ በዚህ መልኩ ውለዋል ማለት ነው። ነገ ደግሞ እናያለን። ካሁን በኋላ ያው ትዳር ነው ሰርግም እንበላለን ማለት ነው። በዚህ አጋጣሚ ጋይዝ አዎ ሰርጋችንን እየበላን ቪዲዮአችንን መስራት ነው። ሌላ ነገር የለም። በቃ ስሩ ነው ማለት ነው። ከዛ በመቀጠል ደግሞ ከዛ በፊት ያው ለጤናችን ነው ዱአ የምናደርገው ማለት ነው። ስለዚህ ጤና ከሆነ ሁሉም ነገር አለ። ዋናው ነገር ግን ጤና መሆን ነው። ከጤንነት የበለጠ ሀብት የለም። እንደውም ደግሞ የልብ የሚያናግረው ጤንነት ስለሆነ ማለት ነው ጋይዝ። ከዛ በተረፈ በያላችሁበት ሰላማችሁ ብዝዝት ይበልልኝ። በያላችሁበት ያልታሰበ ስኬት ይስጣችሁ እያልኩኝ እስኪ እኔንም ሰብስክራይብ አድርጉኝ። ትናንት እንደሰማችሁት 5000 ከሞላችሁኝ ወደ ሀገር ይገባለሁ። የግድ 5000 መሙላት አለብሽ ወይ ሳራ? የግድ ነው ተነሽ ግቢ የሚልም አለ። ለማናቸውም ጋይዝ ላይክ አድርጉኝ አይከፈልበትም። እና ደግሞ ስራ መስራት ጥሩ ነው ብዬ አስባለሁኝ። ሰው ጤና ከሆነ ዝም ማለት የለበትም። በየትኛውም ማንም ይሁን ስራ ክቡር ነው። በቃ ስራ ክቡር ነው፣ መስራት ነው። እና ተያይዘን ወደፊት መሄድ አለብን ማለት ነው ጋይዝ። ስላዳመጣችሁኝ ከልብ አመሰግናለሁ። ከዛ ሸር ብታደርጉልኝና የኔን ሐሳብ የሚቀላቀል እንዲኖር ብታደርጉልኝ ደስ ይለኛል። በያላችሁበት ዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። ፈጣሪ ጤንነታችሁን ይስጣችሁ። መልካም